ሀና ከአዝራ ጋር መልሳ ታረቀች። ሀና ምን እንደምትፈልግና ምን እንደምትጠላ የምታውቅ አይመስለኝም። አንዳንድ ጊዜ ቃልና ተግባር የተለየባት ይመስለኛል። ልቧን ሳታዳምጥ ምን ማድረግ እንዳለባት መወሰን አልቻለችም። በሌላ በኩል እኔ ከዚህ በኋላ ካንተ አልለይም፣ አንተ ጋር ነው የምኖረው፣ እስከ ዘላለም ካንተ ጋር እኖራለሁ እያለች የምታታልለው አባቷ በስተመጨረሻ ደግሞ እቤቷ ተመልሳለች። ሰላም ሰላም ቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ። ሀና በድጋሚ ወደ አዝራ ተመለሰች። አባቷንም ትታ ወደ ወላጅ እናትና አባቷ ተመልሳለች። ሀና አሁን ላይ ምን ማድረግ እንዳለባትና መወሰን እንዳለባት የምታውቅ አይደለችም። አንዳንድ ጊዜ የበፊቱ ትወናዋ በተመለሰ ብለን ሁላችንም ግራ ገብቶናል። በፊት ያላት ትወና አሁን ላይ የማላገጥ ምንም የተግባር የሌለበት፣ በተለይ እናቷን ካገኘች ወዲህ ያለው ነገር በጣም ነው የሚያስጠላው። ተመልካችም ደብሮታል። በሌላ በኩል ሰላምዬ አንቄ ነው ማመጣት፣ እንደዚህ ቀልድ የለም እንዴ ብላ ነበረ። ምክንያቱም እህቷ ርቃት እንድትኖር ስላልፈለገች እንጂ ለክፋት አይደለም። በሌላ በኩል ደግሞ ምላሴ የበፊቱ ትወናውና ስርዓቱ እንዲሁም ቅን ልብነቱ፣ መካሪነቱ፣ ሁሉም ነገር ጠፍቷል። አሁን ላይ የኖላዊ ድራማ ማላገጥ ሆኗል ነገሩ። እናንተም ይሄን እንደታዘባችሁ ምንም ጥያቄ የለውም። በሌላ በኩል ሀና አሁን ላይ ምን እያደረገች እንደሆነ ባናውቅም አባቷ ለእሷ ሲሉ ትዳር ሳይዙና ምንም ወጣትነታቸውን ሰጥተዋታል። በልጅነቷ እሷን ለማሳደግ ሲሉ ብዙ ውጣ ውረዶችን አይተዋል። እሷ ግን አሁን ላይ ቤተሰቦቿን ስታገኝ አንድ ጊዜ እሱ ጋር ሆናለሁ፣ አንድ ጊዜ ደግሞ ከቤተሰቦችን አልፈልግም፣ በሌላ በኩል ደግሞ አንተ ነው የምፈልገው። ግራ ግብት ያላት ግራ ያጋባቸው አባቷ ግራ ገብቷቸዋል። ምክንያቱም አንድ ጊዜ እኔ ጋ አንድ ጊዜ እዛ ጋ እያለ ነው። ከዚህ በፊትም አሲር እንዲህ ብሏት ነበር፣ አንቺ ያሳደገሽንና ስንት የሆነልሽን ሰው የካርሽነሽ ብሏት ነበር። በሌላ በኩል የተቀየረችና ጥሩ ልጅ መስላው ተቀይራለች ብሎ ይቅርታ ጠይቆ ትቷት ሂዷል። አሁን ላይ ወደ አሴር ልመለስ ስትል ልቧን አዳምጣ አይምሮዋ ጋር እኩል አድርጋ መስሎን ነበር። ለካሷ አዝራን የመርሻ ወይም ውለታዋን ለመክፈል ነው። ፍቅር በውለታ እንደማይተካና ፍቅር በውስጣዊ ውበትና በውስጣዊ ስሜት እንደሆነ ከዚህ በፊት አሴር ነግሯታል። አሴርና ተምቹ አሁን ላይ መልሰው ወደ ጎዳና ህይወታቸው ተመልሰዋል። ምክንያቱም ህይወታቸውን ለማቃናት በጣም ብዙ ስራ ሰርተው ነበር፣ አልሆነላቸውም። ከስራም ተባረሩ። ያንን ጎዳና ህይወት እንደገና አንድ ብለው ሊጀምሩት ነው። አዝራ ከዚህ በፊት ከሰላም ጋር ብዙ ነገር ተነጋግረው ነበር። ነገር ግን በስተመጨረሻ ወደ አዝራ እንድመለስና እውቀት አለው፣ ገንዘብ አለው፣ የሀብታም ልጅ ነው ብላ ደልላታለች። አሁን ላይ ከአዝራ ጋራ ምን እንዳደረገች ከዚህ በፊት እየታወቀ ነው። አዝራ አሁን ወደዚህ ተመልሶ ነበር። ነገር ግን አሁን ላይ ሀና በምታደርገው ነገር ተመልሶ ወደ ሀና እያለ ነው። አሁን ላይ አንተን የትኛውን ቦታ ብትሆን የት እንደምትቀመጥ የት እንደምትውል እንኳ የማቅ ሴት ነኝ ብላው ነበር። እሱም ወደ እሷ ጠብቂ ብሎ ልሸኝሽ ብሏት ነበር። እንደዚህ አይነት ስሜት ከዚህ በፊት አልነበረውም። ነገር ግን ይህን አይነት ስሜት ሰጥቷት ነበር። ሀና ባደረገችው ነገር አሁን ትልቅ ስህተት የሰራች ይመስላል። በምታደርግባት ነገር እኔ ስህተት የላትም ነው የምለው። እናንተስ ምን አላችሁ? በሌላ በኩል አባቷን ወይ አንድ ጊዜ ቆርጣ በቃ ከቤተሰቦች ጋር ነው የምኖረው አላለችው፣ ወይ እንደገና ከቤተሰቦቿ እንትን አላለች። እዛ ጋር ሲደብራት ለአባቷ ዘንዳ ሂዳ እነዛን ማስጨነቅ፣ እዚህ ሲደብራት ደግሞ እዛ ጋር መሄድ። ይሄ የመጃጃል ወይም ድራማውን እንዲያስጠላይም አድርጎታል። ሀና አሁን ላይ በጣም አስጠሊታ ትወና ነው እየተወነች ያለችው። ይሄ የኔ አመለካከት ነው። እናንተስ ምን ትላላችሁ? አዝራ አሁን ላይ ከዚህ በፊት መጠጥ በመጠጣበት ጊዜ አብሯት ተኝቶ ነበር። ነገር ግን እሱ ምንም አያውቅም። ግን ቪዲዮና ፎቶ አንስተዋለች። ይህንን የምታውቀው እሷ ብቻ ናት። ሚስጥር አድርጋ ይዘዋለች። የሆነ ቀን የምትወረውረው ይመስለኛል። በሌላ በኩል ደግሞ አቶ ኖላዊ አሁን ላይ ግራ ገብቷቸዋል። የአሲርና የተምቹ መጥፋት ምክንያቱም
መልካም ስነ ምግባር ያላቸው እንዲሁም ለሱ መስዋዕት የከፈሉ ናቸው። እነዚህ ልጆች ደግሞ ማጣት ለሳቸው በጣም ከባድ ነው። እዛ ምክንያት ነው የደበራቸው። አሁን ሀና ወንድሟን ይቅርታ ተቀብላ ተመልሳ ወደ ቤት ሄዳለች። ያንን አዲስ ህይወት ጀምረዋለች። የጀመረችውን የቅንጦት ህይወት ልቀጥል ነው። ምክንያቱም አባቷ ላይ አሁን ላይ መጫወት ነው የያዘችው። ከዚህ በፊት አብሬ ነው የምኖረው፣ በፍጹም አንተን ልተውህ አልችልም ብላው ነበር። ተመልሳ ግን አሁን ወደ ቤተሰቦቿ ሄዳለች። አሁን ላይ አሲር ከዚህ በፊት እንዳገባና ከዚህ በኋላ ሀና እንደማትመለስ ነግሮት ነበር። አቶ ኖላዊ የተናገረውን አሁን ላይ በጣም አዳምጠዋል። አሁን ሲያስታውሱት ሀና ምንም አቋም እንደሌላት ገብቷቸዋል። ነገር ግን አባት በጣም ስለሚወዷትና ስለሚያስቡላት የእሷን ደስታ ነው የሚፈልጉት። አዝራን አፈቀኝ እያለች ስታለቅስ የነበረውን ሁኔታ አይቷል። በሌላ በኩል ደግሞ አሁን ላይ አቶ ኖላዊ ሀና ፍቅር እንደያዛትና ከማን እንደያዛት የሚያረጋግጡት አቶ ኖላዊ ተደብቀው ነው። ስለ ልጁ ማንነትና ቤተሰቦቹ እንዲሁም ምን አይነት አስተዳደግ ነው ያደገው የሚለውን ነገር ደግሞ አቶ ኖላዊ ማጣራት እንዳለባቸው ተሰምቷቸው እያንዳንዱ ነገር አጣርተው የደረሱበት የሀብታም ልጅና ጎበዝ ተማሪ እንደሆነ ነው። ሌላ ሚስጥር ግን ምንም የተነገረ ነገር የለም። ምን ያህል እንደሚያስቡላትና እንደሚወዷት ያሳያል። በስተመጨረሻ አሁን ላይ እውነቱ ወጣ። የወይዘሮ ሜላት እሷ እንዳልገደለችና የገደላት ሌላ ሰው እንደሆነ በእርግጠኝነት ታወቀ። አሁን በስተመጨረሻ እርግብ አንድ ነገር ለማድረግ ወሰነች። ብዙ ለታውላላታለች። ስለዚህ ይችን ሴት በጥሩ ነገር መካደም እንዳለባት ለራሷ ቃል ገብታ ለፖሊሶች ይህንን ቪዲዮ እንሰጣቸዋለን ተባባሉ ከጓደኛዋ ጋር። ጓደኛዋ በጭራሽ ይህን አላደርግም፣ ይህንን ካሳየኋቸው እኔን እስር ቤት ነው የሚወረውሩኝ አለቻት። በጭራሽ አይወረውሩሽም፣ ቢያንስ እንኳ የተወሰነው የምትታሰሪው፣ ነገር ግን ይቺ ሴት እስከ ዘላለም ትታሰራለች። በእርግጥ እውነቱን ይቆያል እንጂ በጭራሽ ይደርሱበታል። ስለዚህ ከመድረሳቸው በፊት እኛ ደርሰን ነገሮችን ልናከችፍ ይገባል በማለት መከረቻት። እሷ ግን በፍጹም አላደርገውም፣ እኔ ያንን እስር ቤት መቀላቀል አልፈልግም ስትል ለእርግብ ነገረቻት። እርግብ አሁን ላይ ምን ማድረግ እንዳለባት ጨነቃት። በአንድ በኩል ወይዘሮ ሜላት ብዙ ነገር አድርጋላታለች፣ ጥሩ ሰው ናት። በሌላ በኩል ደግሞ ጓደኛዋ እስር ቤት ልትገባ ነው። ምን ማድረግ እንዳለባት ባታውቅም ነገር ግን ወይዘሮ ሜላት መውጣት እንዳለባት ወስናለች። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሌ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ ስለ ሀና እስኪ አንዳንድ ነገር በሉ።